ሰላም አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ቆይታ እንዴት ነው? ቅመሞችዬ ሁሉ አማን፣ ሁሉ ሰላም፣ እየበረታችሁልኝ ነው? ለማንኛውም ከወዲሁ ለመላው እስልምና እምነት ተከታዮች በሙሉ ኢዲኩም ሙባረክ ብያለሁ። ያው የተወሰነ ቀናት ይቀረዋል፣ ነገር ግን ቀድሜ አልኳችሁ ቀድሜ ብያችኋለሁ። እንኳን አብሮ አደረሰን እላችኋለሁ። እንዴት ነው ጾሙንስ? የጾማችሁ ነው? ቅመሞች መድኃኒት ያላችሁ ከቻላችሁ ጾሙ፣ ካልቻላችሁ ዱዓ አድርጉ እና ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ እንግዲህ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ላይክ አርጉ እሺ ጋይስ። ላይክ ስታደርጉ ለሁሉም ዩቲዩበሮች ተደራሽነት ያደርገዋል ቪዲዮዬን ማለት ነው። ይህ ማለት የእድገቱ መጠን ከፍተኛ ይሆናል ማለት ነው። እሺ እንዲሁም ደግሞ ሼር አድርጉልኝ ቪዲዮዬን ማለት ነው ጋይስ። ብዙ አይደለም ማለት እይታ የለውም፣ ብዙ ደግሞ ሰው እየጨመረ አይደለም። ለምንድነው አልገባኝም። እና እናንተም ደግሞ አታበረታቱኝም። እኔ አታበረታቱኝም። ቅመሞች አልቅሽ እያለኝ ነው ቪዲዮ እየሰራሁ ራሱ ያለሁት ማለት ነው። ምክንያቱም ደብሮኛል። እሺ ጋይስ እናንተ ሰብ ስለማታደርጉ ይደብሮኛል። ለማንኛውም ዛሬ የመጣሁት ነገር ቁም ነገሩ ስንሄድ ወደ ቁም ነገሩ ስሄድ በህይወታችሁ ልታጧቸው የማይገቡ 3 ነገሮች ናቸው ለነገራችሁ መጣሁ። እነሱን ካጣችሁ ግን ህይወታችሁ ራሱ ከባድ አደጋ ላይ ነው ማለት ነው። እስትንፋሳችሁ ራሱ መኖሩ ራሱ ያጠራጥራል ጋይስ፣ ከአላህ በታይ ማለት ነውና ማጣት የለባችሁም እነሱን ጋይስዬ። አንደኛ ሰላም። ለአፋችን ቀላል ነው፣ ነገር ግን ደግሞ ለኛ ለሰዎች አስፈላጊ ኢምፖርታንት የሆነ ነገር ነው ጋይስ። ሰላም ሲኖራችሁ ነው ሁሉ ነገር ሰላም የሚሆነው፣ እንደ ስሙ ማለት ነው። እና እቺ 3 ቃላት ወይም 3 ፊደል ብዙ ነገር አላት ጋይስ። እና ሁሌም ሰላማችሁ መሆናችሁ ምረጡ። ያው የሰው ልጅ ጋር ሁሌ ሰላም መሆን ማለት ከባድ ነው። ምክንያቱም አንድ ቀን ሀዘን ነው፣ አንድ ቀን ደስታ ነው የሚኖረው። ቢሆንም ግድ ነው እና ሰላም መሆናችሁን ምረጡ። አንደኛ ልታጧቸውም አይገባም። በቃ ሰላማችሁን የሚረብሽ ነገር ካለ ማስወገድ ነው ያለባችሁ። ምክንያቱም በሱ በላይ ምን አለ? ከሰላም በላይ ምን አለ ጋይስ? ምንም የለም። ስለዚህ ሰላም መሆናችሁን አንደኛ በራሱ በጣም ጥሩ ነገር ነው። አሁን እኔ አንዳንድ ጊዜ ውስጤ ሰላም ሲሆን ማለት ነው ፊቴ ያበራል፣ ማሻአላ እጅ እግሬ ሁሉ ነገሬ ንቅት ይላል። ምንም ተሳልል ማለት ነው። በቃ ምንም ምግብም ሆነ ምንም ሆነ ብጠቀምም ባልጠቀምም በቃ ሳልጠቀም ራሱ በቃ ሰላም ይሆናል ውስጤ ማለት ነው። በቃ ውስጤ ሰላም ሲሆን ሁሉ ነገር ሰላም ሆኖ ነው። ስራው ራሱ ሲያልቅ ቶሎ አይቆይም። እና ልታጧቸው የማይገቡ ነገሮች አንደኛ ሰላም መሆን ነው። ሰላማችሁን ምረጡ። ሁለተኛ ተስፋ ነው። ተስፋ እንዳትቆርጡ። ህይወት አድካሚ ናት። በዛው ልክ ደግሞ ተስፋ የማስቆረጥ ደረጃ ታደርሳለች። ግን እናንተ መቁረጥ የለባችሁም። ምክንያቱም ስራ ሲበዛ፣ የሰዎች ባህሪ ሲቀያየር፣ እየሰራችሁ ሳይሆን ሲቀር፣ በቃ አንዳንድ ጊዜም ስራ ሲጠፋ ህይወት በቃ ዱንያ ላይ የሰው ልጅ ሊፈተን ነው። በቃ ፈተና ናት ዱንያ፣ ፈተና ናት። ሲቀጥል ደግሞ አትሞላም። ሁሉ እንደጎደለች ናት። በቃ ያችን የጎደለችውን ነገር እናንተ ሞላለሁ እያላችሁ አትልፉ። ስትለፉ ተስፋ የመቁረጥ ባህሪ ሊመጣ ይችላል ባለመሳካቱ ምክንያት ማለት ነውና እሱ ነገር ትንሽ ከባድ ነው።
ተስፋ አትቁረጡ። ተስፋ ያለ መቁረጥ ነው። ተስፋን ልታጡት ምንም አይገባም። አንድ ሰላም፣ ሁለት ተስፋ ብያችኋለሁ። ልታጧቸው የማይገቡ በህይወታችሁ ማለት ነው። ሶስት ደግሞ እምነት ነው። እምነት የሰው ልጅ እምነት እንግዲህ እምነት ብዙ ነገር አለ። እኔ እያወራሁ ያለሁት ስለማንኛውም ሰው ጋር ካላችሁ ነገር ወይም ግንኙነት ሳይሆን ስለራሳችሁ ነው። በቃ ስለራሳችሁ እምነታችሁ ልታጡት አይገባም። ምሳሌ እንዴት ነው? እኔ አሁን ቢያንስ በዚህ ሰዓት ይሄን እሰራለሁ ብዬ አመንኩኝ፣ ራሴን አሳመንኩት። በዚህ በቀጣው ሰዓት ደግሞ ይሄን አደርጋለሁ፣ በቀጣው ሰዓት ደግሞ እንደዚህ አደርጋለሁ ብዬ ራሴን አሳምኜ ወሰንኳ። ይሄንን ነገር ነው መጀመሪያ ከመወሰኔ በፊት ውስጤ ማመን አለበት። ውስጤ ሲያመን ነው ውሳኔ ላይ የምደርሰው። እምነታችሁን ደግሞ የውስጣችሁን እምነት ልታጡት አይገባም። እውነት ለመናገር ማለት ነው። ወንድም ሆኖ ሴትም ሆኖ ማንኛውም ሰው ሲባል የሰው ልጅ በሙሉ ማለት ነው። እና እምነታችሁን አትጡት። እምነት እንግዲህ ያው በባልሽ ላይ ያለሽን እምነት ወይም በሚስትህ ላይ ያለህን እምነት ወይ በቤተሰብ ላይ ምናምን እያልኩ አይደለም። አይደለም እኔ እምነት የሆነ የራሴ እምነት የሆነ እምነት ትላችሁ ደግሞ እስልምና ክርስትና እንዲያተዱ ጋይስ። እሺ እምነት ያልኩት በራሳችን በውስጣችን ምን ተገብረው ቁም ነገር ነው። ምሳሌ ይሄም ካልገባችሁ ግልጽ ላድርግላችሁ እስኪ። ምሳሌ ዛሬ ስሰራ ቆየኋ ነገ ደግሞ ዛሬ የሰራሁትን ስራ ነገ ይሄንን አልሰራም አልደግመውም ሌላ ስራ እሰራለሁ ብዬ እወስናለሁ። ከመወሰኔ በፊት ግን በዛ ነገር ላይ ማመን አለብኝ። ውስጤ ሲያምን ከዛ እወስናለሁ። ስወስን ደግሞ ተግባራዊ ይሆናል ማለት ነው። ወይም ደግሞ ዛሬ ሳዑዲ አረቢያ ላይ ነገ ዱባይ ወይ ደግሞ ኩዌት ወይ ኢትዮጵያ መግባት አለብኝ። ምክንያቱም ይሄ ነገር ያስፈልገኛል፣ ይሄ ነገር መሆን አለበት፣ ይሄ ነገር እንደዚህ መቀመጥ ያለበት እንደዚህ ብዬ ውስጤን እመክረውና ከዛ አሳምነዋለሁ እንደምንም ብዬ። ከዛ ያምናል ውስጤ አዎ ብሎ መልስ በራሱ ይሰጣል ማለት ነው። እንደዛ ሲያደርግ ደግሞ ምንድነው እንደዛ ሲያደርግ ምን ይከሰታል? ራሴን በራሴው ሳሳምን ውሳኔ ይመጣል ማለት ነው። እምነት ያልኩት የራሳችሁን የውስጣችሁን እምነት ነው። እና ጋይስ በህይወታችሁ ልታጧቸው የማይገቡ ሶስት ነገሮች እነዚህ ናቸው። ሰላም፣ ተስፋ፣ እምነት ግዴታ ነው። አንድ ሰው እውነት ለመናገር ይሄን ካጣ ከባድ ነው ብዬ ነው የማስበው። እኔ በራሴ ከባድ ነው እውነት ለመናገር። እና ጋይስ ይጋለ ለህር ነበረሽ ይጋለ ለህድ ብዬ ለበስኩኝ። ከዛስ ለካ ተስሪህ የለኝም። እሺ ፈራሁ። አንዴ ነው የሆናችሁ ልጆች አላችሁ። አሁን ከመካ ውጭ ነው እኮ ያለሁት፣ ግን አካባቢው ደግሞ በጣም ገጠር ነው። ግን አሉ ምናምን እንደዚህ አካባቢ ይዞራሉ ምናምን ሲባል ሰምቼ ነበርና ቆሻሻራች ራሱ ሰዎች ናቸው የሚያወጡት ማለት ነው የሚጥሉት። እኔ አልወጣም ወጥቼ አላውቅም። እና ዛሬ ደግሞ ያጋጣሚ ሆኖ ሰዎች ጥርግ ብለው ወጥተዋል። የሉም ብቻዬን ነው ያለሁት። ስለዚህ ደበረኝ። ለምን ይደብረኛል? አራብዬ ለምን ይደብራታል ብዬ የኛ ቡና ነበረ ማለት ነው። እንገራችሁ ማላወራችሁ እንደኔ ጊዜ ታዲያ ሚስጥር እየያዛችሁ አተንፉት። እሺ እየደበቃችሁ እሺ ጋይስ። እና ዛሬ ማን ነው? ሜይ 18 ነው። እና አዎ ሜይ 18 ነው 2026 ዙልሂጃ አንድ ነው። ሁለት ዙልሂጃ 2 ነው ማለት ነው። እና ያው ሌሊት ነው አሁን ግን መሽቷል። እና መውጣት ፈለኩ ጋይስ። ወጥቼ አሲር ቺፕስ ምናምን ገዝቼ እመጣለሁ ብዬ አስብ። ምክንያቱም ራሴ ውስጤን ዘና ለማድረግ ማለት ነው። ቡና የኛ ቡና አለ፣ የኛ የኢትዮጵያ ቡና አለና ሴትዮች የሚጠቀሙት የኢትዮጵያ ቡና እየገዙ ነውና የኢትዮጵያ ቡና ያንፈልት ታርጌ እኔ እህታችሁ ቺፕስን ግዝት ታርጌ ብዬ እንዳመሽ ነበረ ማለት ነው። እና አሁን ደግሞ ትዝ ቢለኝ ለካ
ለባብሼ እኮ ምን ብዬ በሩ ደርሻለሁ ታች ማለት ነውና እዚህ ቢላይ ለካ ተስሪህ የለኝም ተስሪህ ሳይሆን ተስሪህ እና የለኝም። ከዛ ደግሞ በቃ ቢያወር ቢጅዳ ነው ልሄድ እላለሁ ማለት ነው መካከልና አንዳንድ ጊዜ ፍላጎታችሁን ትገድቡታላችሁ። እኔ እንጃ እና አሁን ዛሬ እኔ ራሱ በጣም ስለደበረኝ ፈልጌ ነበረ። ወጣ ስትል ደግሞ አየሩ ንፋሱ እንደዚህ ቃ ሲያረጋችሁ የሆነ በቃ ድብርቱ ራሱ ይጠፋና እናንተ ሲደብራችሁ እንደምታረጉት ወንድም ሆናችሁ ሴት ምን እንደምትሰሩት ሲደብራችሁ። እኔ ያው ሲደብረኝ ወይ ውጭ ማውጣት ነው። አንዳንድ ጊዜ ድብርት እኮ አለው አንዳንድ ጊዜ ሲደብራችሁ ምንድነው ወደ ማንበብ ትሄዳላችሁ፣ ወደ ስልክ ትሮጣላችሁ። በቃ ደግሞ ወዴት ነው ወደ ተለያዩ ነገሮች ትሄዳላችሁ። እኔ ግን ሲደብረኝ ወይ ወደ ውጭ መውጣት ያስደስተኛል ወይ ደግሞ ከዛ ከደበረኝ ሙድ ለመውጣት በቃ ወይ ቤቱን ግልብልብ አድርጌ ማጽዳት እፈልጋለሁ። መስራት በቃ በዛ ሰዓት መስራት ወይ ደግሞ ቡና ምናምን ፍለትን ታረጌ ቁጭ ስል ያው ብስ ይላል ሸይጣኑ ነው እና እንደዛ ነበረ። አይ ሳውዲ አረቢያ እኔ እንደሆንክ በአመት ራሱ ዲሳቱ ደርሳለሁ። ጋይስ እኔ ያላቅሜ ማነው ፋብትን ሳለለበት አንድ ቀን እንኳን በሰላም እንዴ በለኩኝ ወጥቼ እንዴ ያለ ሐሳብ ያለ ጭንቀት እንኳን ተሳለን ይሄ በአመት ግብሩ ይመጣል። በአመት ግብሩ እዚህ ተስር ይለኛል ምን ይለኛል ያ በራሴ ፍላጎት እንገድቤ ቁጭ ብዬ እንጀራ የለ እንጀራ ራሱ አምሮኛ እንዴት እንዲያማረኝ እንጀራ አላማራችሁ ቅመሞቼ፣ መዲያም ቤት የምትሰሩ ቅመሞቼ ያምራል እንጀራ ራሱ እውነት ለመናገር በጣም ነው የሚያምሩ። ምንድነው ዳግሮ እና ብሎ ምናምን የሚባል ነገር አለ። ዛሬ ወሬ አበዛውባችሁ። ላይቭ ሆኖ በሆነ አወራችሁ ነበር። ላይቭ ሸበካ የለኝም ዳታ የለኝም። ምንድነው አረብ ቤት እንጀራ እንጃ ምን አይመስለኝም። ምንድነው ዱቄቱ ታመሰ፣ ሽታው በዛ ላይ ወሬ ነው የሚሉት እነሱ ራሱ እንኳን እነሱ እኛ ራሱ ዱቄቱ ሲታመስ ሽታው በጣም ነው እንትን የሚለው እና ሲጋገርም ይሸታል። እነሱ ደግሞ እንዲህ አይነት ነገር አይወዱም። እኔ እንኳን ምንም አይለኝም። ያው ለምዶ አንዳንድ ጊዜ ሽሮ ሰራለሁ ምናምን እዚህ ማለት ነውና ፍርፍርና ሽሮ ሰርቻ አውቃለሁ እዚህ ቤት ምንም አይሉም። ግን እንጀራ ትንሽ ከብዳል። ኧረ አይሆንም የሚሆን አይደለም። በተለይ ደግሞ ይሄ ስንዴ እንጀራ አውቃላችሁ ሰዓት ይፈልጋል መሳው ላይ እና አይ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። ሆዲ ባዲያ ነው ግን አይመሩ አንዳንድ ጊዜ ደስ ይላል። እና ቅመሞችዬ በዚሁ አጋጣሚ ወደዚህ አካባቢ ያላችሁ እዚህ አካባቢ የምትሰሩ ከሆነ ምግብ ቤት ብሬን መጨረሻ አይቀርም በመጥለብ ማለት ነው እና ከፈቱና ስሩ። እኛም እንጥለብባችሁ ገዛችኋለን እኛም እና ይሄን ይመስላል። ወሬ አበዛውባችሁ ጋይስ። ያው በጣም ነገር አይደለም ግን ደብሮኝ ነው። እሺ ይቅርታ። ድብር ሳታላችሁ ደብሮኝ ነው። አልሐምዱሊላህ ረብል ዓለሚን። ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁ። አሁን ገዋ ቱርክ ፈልጌ አፍቼ ልጠጣ ነው። ገዋ ቱርክ ብዙ ይኖር አይመስለኝም። የኛ ቡና ነው ያለው። የኛ ቡና ደግሞ ጥሩ አይደለም ማለት የሆነ ነገር ከጎን እየበላችሁ ወይ ደግሞ ነገር በላችሁ ካልሆነ በቃ ይጎዳል፣ ውስጥ ይጎዳል ማለት ነው። እኔ ደግሞ ጨጓራ አለብኝ። ጨጓራዬን ነው የሚያገኝ እና ወዳችኋለሁ። ባይ ባይ። በቀጣይ ቪዲዮ እንገናኝ።